يا طالب العلم لا تبغي به بادلا فقد ظفرت ورب اللوح والقلم እውቀት በቁርጥራጭ ጽሁፎች የሚገኝ አይደለም። في القول والفعل والآداب فلتاتي ዒልምን መፈለግ አላህ ላገራለት ሰው ቀሏል ቢባል ዛሬ ማጋነን ነው። يعلم المرء قدر العلم لم يعلم ዒልምን መፈለግ ዛሬ በአንድ በኩል ከብዷል፣ በአንድ በኩል ቀሏል ማለት ይቻላል። በአንድ በኩል ከብዷል ያልኩበት ምክንያት ሰዋሪፍ ሊባሉ የሚችሉ ነገሮች በመብዛታቸው ነው። ሰዋሪፍ ማለት ከዒልም ማዕድ ሰዎች እንዲርቁ ትኩረትን የሚስቡና የሚበታትኑ የሆኑ ነገሮች ማለት ነው እና እንደምታውቁት ፈተና የበዛበት ዘመን ላይ ነው የምንገኘው። አንድ ሰው ዒልምን ፈልጎ ጊዜውን ለዚህ ሙሉ ለሙሉ ለመስጠት ሲያቅድ ከዱንያ አንጻር ከኋላ ብዙ ጥያቄ ይነሳበታል፣ አይመቻችለትም። ዛሬ ነገሮች እንደ ድሮ ይቀለሉ አይደሉም። በሌላ በኩል ደግሞ ስሜትን የሚያነሳሱ ነገሮችም ሰዎች በዱንያ እንዲጠመዱ የሚያደርጉ ጉትጎታዎችም ተሰራጭተዋል። ሐታ በቀጥታም በተዘዋዋሪ ይህንን ፍላጎት የሚያጠፉ ወይም ጊዜን የሚያጠፉ ነገሮች አሉ። ለምሳሌ በኪሳችን የምንሸከመው ይህ ሞባይል ያው ከሸሪዓ ጋር የሚጋጩ ያልተገቡ የሆኑ መጥፎ ነገሮች በውስጡ ይተላለፉበታል። ስለሱ መጥፎነት ያው ብዙ ማውራት አያስፈልግም፣ ግልጽ ነው። እሱ ራሱ አንድ ፈተና ነው። ግን ሳያስበው ሐታ ጥሩ ነገሮችን ያለው ብሎ ወይም አነባለሁ ብሎ የተቆራረጡ መልእክቶችን በየጊዜው እየከፈተ በሶሻል ሚዲያ ጊዜውን ሲያጠፋ በቅደም ተከተል ጊዜ ፈጅቶ ሊማረው የሚገባውን እውቀት እንዳያገኝ ጊዜውን እያጣ ነው። እውቀት በቁርጥራጭ ጽሁፎች የሚገኝ አይደለም፣ በመማር ነው የሚገኝ። ማለት ከመጀመሪያ ጀምሮ አንድ መጽሐፍ ተምሮ በመጨረስ ከዛ ሌላ መጽሐፍ ጀምሮ በመጨረስ ዕልሞችን በተለያዩ ርዕሶች ላይ በመጠየቅ በማንበብ በማጥናት ረጅም መልእክትን ተልኺስ አድርጎ አሳጥሮ በመጻፍና በመሸምደድ በመሳሰሉት ነገሮች ያንን እንዳያደርግ እንግዲህ እንቅፋት የሚሆኑ ነገሮች በዝተዋል እና ሌሎችም ነገሮች አሉ። በሌላ በኩል ደግሞ ዒልምን መፈለግ አላህ ላገራለት ሰው ቀሏል ቢባል ዛሬ ማጋነን ነው። ለምን? በድሮ ጊዜ ዒልምን ለመፈለግ ከአንድ ቦታ አንድ ሰው ተነስቶ ወደ ሌላ ቦታ ለመሄድ ራሱ ብዙ ልፋት ያስፈልገው ነበር። እንግዲህ ለፍቶ ሄደው ምናልባት አንድ ሐዲስ ለመስማት ብቻ ረጅም ጉዞ ሄዶ ያንን ሊያሳካ ይችላል፣ ላያሳካም ይችላል። እንደዚሁም እውቀት እንዲህ በዛሬ ዘመን እንደምናየው ተሰባስቦ በዛን ዘመን አልነበረም ይሆናል። ዛሬ ቀሏል። ያኔ አንድ ሐዲስ ለምሳሌ ማን እንደዘገበው ለማወቅ ዛሬ በዚህ በሞባይል ላይ ጽፈህ ሰርች ስታደርግ በአንድ ጊዜ ያመጣል አይደል? በድሮ ጊዜ አንድን ሐዲስ ማን እንደዘገበው ለማወቅ እያንዳንዱ መጽሐፍ ማገላበጥ ሊኖርበት ይችላል። ወይም ደግሞ ከዛ በፊት የነበሩ ዑለማዎች ከሌ ዘግቦታል ያሉትን ማየት ሊያስፈልግህ ይችላል። ግን እነሱ ዑለማዎች በዚህ መልኩ የተናገሩበት ባይሆን ወይ እነሱ ከመምጣታቸው በፊት የነበረውን ሁኔታ ስናስተውል ያም ከባድ ነው አይደል? እና ይሄ አንድ ነው። እንግዲህ በሕስ ወይም ደግሞ ከጥናት ጋር በተያያዘ ነገሮች ዛሬ ቀሏል። ድሮ ዑለማዎች መጽሐፍን ለማግኘት በጣም ይቸገሩ ነበር አይደል? ብዙ ስም ብቻ የሚያውቋቸው ግን ያልሰሟቸው መጽሐፍ ነበር። ዛሬ በሞባይላችን ብቻ ወይም በኮምፒውተራችን 10 ሺዎች ወይም ከዛ በላይ የሆኑ መጽሐፍ በአንድ ጊዜ በአንድ ተጥቢቅ ወይም በርናመጅ ውስጥ ልናገኝ እንችላለን አይደል? እንደዚህ ቀልሏል ማለት ነው። ይሄ ብቻ ሳይሆን ትላልቅ የዘመናችን ዑለማዎች ያስተማሯቸው ትምህርት በድምፅ አንዳንድም ከምስል ጋር ተቀርጾ በኢንተርኔት ላይ ተሰራጭቶ እናገኛለን። ስለዚህ የሚያስቀራኝ አጣው ብትል ያው እነዚህ ሰዎች ያስቀሩት አለ። አዎ ትኩረትን ለመሰብሰብ ለምሳሌ በትክክል የሆነ ሼክ ጋር ሄደ ብትቀራ ይመረጣል። የተሻለ መሆኑም አጅሩ እንደሚበዛም ጥርጥር የለውም። ግን የግድ ይሄ ካልተሳካ ተብሎ የታላላቅ ዑለማዎች ትምህርት ከንዝ
ወይም ድል በሀብት እንደሌለ ይቆጠራል? ይተዋል? አይተው። እንዲያውም በሌላ በኩል የተቀዱ ትምህርቶች ካልተቀዱ ቀጥታ በመስጂድ ወይም በሌላ ቦታ ከምትሰማቸው ትምህርቶች የሚሻሉበት መንገድ አለ። የሚሻሉበት ስል ተጨማሪ ሚዛ አላቸው ማለት ነው። ለምሳሌ አሁን እንደዚህ ስናገር አንድ ሰው ወይም እኔን ተውኝ፣ ለምሳሌ የሆነ አንድ የሚያስተምር ሰው ሲያስተምር ምናልባት እዚህ ማዕድ ላይ ተገኝቶ የትምህርት ማዕድ ላይ ተገኝቶ ከዛ በኋላ የተቀረጸውን የማይሰማና በዚያው የሚሄድ ከሆነ የሆነ ቁም ነገር አመለጠው ማለት ነው። ምናልባት የሆነ ሰውን እዚህ ላይ ሼኹ ምን ነበር ያለው፣ ወይ ከትምህርቱ በኋላ ይሄ ነገርን አስመልክቶ ምን ነበር ያላችሁት ሼኽ ብሎ ጠይቀው ካልጻፈ በስተቀር አመለጠው ማለት ነው። አንድ በል። ያኛው ግን እንደዛ አይደለም፣ የተቀዳ ነው። ስለዚህ ካመለጠ መልሰህ ታዳምጠዋል። ሌላ ቁም ነገር የለው፣ ቀላል ነው ማለት ነው። ሁለተኛ ደግሞ አንድ ጊዜ ብቻ ነው እንዲህ አይነት ትምህርትን የምትሰማው። ያ ነገር ቀጥታ አይደገምልህም። የተቀዳ ከሆነ እንደፈለግ ትደጋግመዋል አይደል? በቀላል ደጋግመህ ትሰማዋል። ስለዚህ ይህም ነገር አቅልሎታል ማለት ነው። ግልጽ ነው። እና ይህን አስመልክቶ አንድ መጠቆም የምፈልገው ነገር እንዲህ አይነት ትምህርቶች አንዳንድ ጊዜ ወደ ጽሁፍ ተገልብጠው ኪታብ ሆነው ታትሞ ይወጣል። ያንን አንድ ሰው ካለ በቃ መስማት አያስፈልገኝም እከሌ ሼኽ ሸርሕ ያደረጉት ኪታብ እኮ ወደ ኪታብነት ተቀይሯል፣ ተፍሪግ ተደርጎ ተጽፎ ታትሟል፣ እሱም ባነብ ይሻለኛል ይላል። ልዩነት አላቸው። አንብብ፣ ችግር የለው። መስማቱ ራሱን የቻለ ሌላ ጥቅም አለው። ከስነ ምግባር አንጻር እንዴት እንደሚያስተምሩ ትማርበታል። አንድ ሁለተኛ ደግሞ ስነ ምግባርን ታውቅበታል። አንዳንድ ጊዜ ሲያስተምሩ ተማሪዎች ትኩረት የማይሰጡ ከሆነ ለምሳሌ አንደኛውን የሚገስጹት ከሆነ ያ ነገር ተቀጥቶ ስትሰማው የሚያስተምርህ ነገር አለ። አንዳንድ ጊዜ ደግሞ ትምህርቱን ስታዳምጥ ተርኪዝ ማድረግ በጣም ማጽናት የሚያስፈልገውን ነገር ካነጋገራቸው ትረዳል አይደል? አጽንቶ ያን ነገር አንድ ሰው ትኩረት ሊሰጠው እንደሚገባ በሚያሳይ ቃና ሊናገር ይችላል። ጽሁፍ ግን ጽሁፍ ነው፣ ያን ነገር በቀጥታ ያንጸባርቅ። አንዳንዴ ይህ ትምህርት ተቀርቶ ስትሰማው አነጋገርን ትማርበታል። አንዳንድ ሰው ለምሳሌ የተጻፈ ነገር አነባለው እስካለ በተለይ ضبط ካልተደረገ ሐረካ ከሌለው እንዴት አድርጎ ነው የሚያነባው? ደባልቆ ነው የሚያነባው አይደለም? ከፍ የሚለውን ዝቅ አድርጎ እንዴት አድርጎ ልበላችሁ እንግዲህ አይችልበትም። ለምን? ልምድ የለው። ግን ሲሰማ ያ ሼኽ አስተካክሎ ነው የሚናገረው። ያ ነገር ተጽዕኖ ያሳደረበታል። በዚህ ላይ ደግሞ ከማንበብ ባሻገር መስማትም ሌላ አንድን እውቀት የምናሰርጽበት መንገድ ነው። ስለዚህ ይሄኛው መንገድ መኖሩ ዛሬ ዒልምን መቅሰም ቀላል እንዲሆን አድርጎታል። ግን ቅድም መጀመሪያ ላይ የጠቀስኳቸውን መሰናክሎች ማለፍ ለቻለ ሰው እና ዞሮ ዞሮ እንግዲህ ልፋት ከሌለ የሆነ ቁም ነገር ላይ መድረስ አይቻልም። እንዴት ትልቅ የዕልም ደረጃ ላይ የደረሱ ሰዎች ሲመቻቸው ቁጭ ብለው ኪታብ እየቀሩ ከዛ ኪታባቸውን እዛው መስጂድ የሆነ ቦታ እያስቀመጡ ከዛ ሄደው ከጓደኞቻቸው ጋር ወሬ እያወሩ ከዛ በኋላ ደግሞ ሲመለሱ በሆነ ቀን ያንን ሼኽ ተከትለው ኪታብ እየተማሩ ከዛ በትርፍ ጊዜያቸው እየተማሩ እንዲህ ደረጃ የደረሱ ይመስለናል። አይደለም። ሁለመናቸውን ሰጥተው ለፍተው ነው። ቅድም እንዳልኳቸው የሚሸመደደውን ሸምድደው አይደል? አንዳንድ ሰዎች ሽምደዳን አስመልክቶ ለምሳሌ የነ እከሌ አገር ሼኾች ማሻአላህ ችሎታቸው ይላል፣ የአእምሮ ምጥቀታቸው ይላል። ለምሳሌ ሞሪታኒያ ዑለማዎች በሒፍዝ ማን ይችላቸዋል ይላል። ለምን ይመስለዋል? በቃ በጣም የመሸምደድ ችሎት ማለት ተፈጥሯዊ ተሰጥኦ ያላቸው ይመስለዋል ነው እንዴ? አይደለም። ለፍተው ነው። ለፍተው ማለት በቃ ለፍተው የእውነት ለፍተው ነው። ልምዳቸው ነው እንደዛ መልፋት። ገባቸው አይደል? አንዱን አረፍተ ነገር 500 ጊዜ ደጋግመዋል እንዳይረሳ። ማለት ለመሸምደድ ብቻ አይደለም፣ ልብ በል እንዳይረሳ። አንዱ ፈቂህ እንዳለ የሆነ የፊቅህ ኪታብ ይሸመድዳል። የሆነች አረቢት ሴትዮ ቤት ውስጥ አለች እና አንን አረፍተ ነገር ሲደጋገም ኧረ እባክህ አንተ ሰውዬ እኔ እንኳን ሸመደድኩት አለች። አረጊቷ ሴት እኔ እንኳን ሸመደድኩት አለች።
እስቲ ድገሚልኝ አላት። የሸመደድሽው በትክክል መለሰችልኝ። እሺ አላት። ዝም አላት። ከተወሰነ ቀናት በኋላ ጠየቃት። ምን ነበር ያን የሸመደድሽው አላት። ወላሂ ረሳሁት አለችው። ቃለ ኢነማ ኡከሪሩ ደርስ ሊአላ ዩሲበኒ ማ አሳበኪ። እኔ እኮ የምደጋግመው አንቺን ያገኘሽ ነገር እንዳያገኘ እንደዚህ እንዳልሆን ነው እንጂ መሸምደድማ አንዴ ሁለቴ ሲደጋገሙ ልትችለው ትችላለህ። እሱ አይደለም መሸምደድ፣ እንዳይረሳ ማድረግ። ይወጣቻል አይደለም? ነሲሐቲ ኢስላማዊ እውቀት ለሁሉ